ምንቱን ብቻ ሰግዶ አቋርጦ ይወጣል። ይሄ በነብዩ ሰለላሁ ዐለይሂ ወሰለም የተገባውን ታላቅ አጅር አያገኝ። ስለዚህ ተራዊህን በዊትር ከጨረስነ የሌሊት ሶላትን ደግሞ መስገድ አንችልም። ይህንን አጅር ለማግኘት ኢማሙ ጋር አብሮ መጨረስ ግድ ነው። ስለዚህ ጦልቅ ብኑ አሊ ዊትር ከሰገደ በኋላ የሌሊት ሶላትን ሰግዷል። ሁለት ዊትር መስገድ እንጂ የተከለከልነው ከዊትር በኋላ የሌሊት ሶላት መጨመርን አልተከለከልንም። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የተራዊህ ሶላትን መስጂድ ውስጥ በጀማዓ መስገድ ትልቅ አጅር ያለው ጉዳይ ነው። የተራዊህ ሶላትን ከኢማሙ ጋር አብረን ጀምረን ኢማሙ እስከሚጨርስ ድረስ አብረን ቆይተን ከጨረስነ ትልቅ የሆነ አጅርን እናገኛለን። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ቃመ መዐል ኢማሚ ሐታ የንሰሪፈ ኩቲበ ለሁ ቂያሙ ለይላ። የተራዊህ ሶላትን ኢማሙ እስከሚጨርስ ድረስ አብሮ የቆመ ሌሊቱን ሙሉ በቂያም ለይል እንዳሳለፈ ይጻፍለታል ተብሏል። ነገር ግን አንዳንድ ወጣቶች ይህንን ታላቅ እድል በተለያዩ ምክንያቶች ሲያሳልፉት እየተመለከተ ነው። የተራዊህ ሶላትን 20 ረካዓን በሚያሰግድ ኢማም ተከትሎ ይሰግድና 8ቱን ብቻ ሰግዶ አቋርጦ ይወጣል። ይሄ በነብዩ ሰለላሁ ዐለይሂ ወሰለም የተገባውን ታላቅ አጅር አያገኝም። ምክንያቱም ኢማሙ 20 የሚሰግድ ከሆነ አብረን 20 መስገድ አለብን። ሐዲሱ ላይ እንደተመለከትነው ይህንን አጅር ለማግኘት ቀይድ አለ፣ ገደብ አለ። እሱ ምንድነው? መን ቃመ መዐል ኢማሚ ሐታ የንሰሪፍ፣ ከኢማሙ ጋር ኢማሙ እስከሚጨርስ የቆየን የሚለው። ኢማሙ 20 ረካ ከዛም 3 ውትር የሚሰግድ ከሆነ አብረን 23 ረካዓን ልንጨርስ ይገባል። ይህንን አጅር ለማግኘት ማለት ነው። 8 ረካዓን ብቻ ሰግደህ ቤትህ ሄደህ 3 ረካዓን ጨምረህ 11 ከመስገድ ከኢማሙ ጋር የሰገደውን ሰግደህ አብረህ ጨርሰህ ከዛም ይህንን ታላቅ አጅር ማግኘቱ በላጭ የሆነ ተግባር ነው። ይህንን አጅር ለማግኘት ኢማሙ ጋር አብሮ መጨረስ ግድ ነው። ቡኻሪ ላይ በተዘገበ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ቃመ ረመዳነ ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢህ። ሱብሃንአላህ፣ በጥቂት ስራ ምን ያክል ትልቅ ትርፍን አላህ እንዳዘጋጀ ተመልከቱ። ይህ አንዱ አላህ ለባሮቹ ያለውን እዝነት፣ አላህ ባሮቹን ለመማር ያለውን ፍላጎት የሚያሳይ ነው። ከዚህ በፊት ያለው ሙሉ ወንጀሉ ይማርለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለማን? እነዚህን ሐዲሱ ላይ የተጠቀሱ መስፈርቶችን የሚያሟላ ሰው ነው። አንደኛ ኢማንን፣ ይህንን ቂያም ለይል በሚቆምበት ጊዜ ሙእሚነን ቢላህ፣ በአላህ ሙሉ ለሙሉ ያመነ ሊሆን ይገባል። ሁለተኛው ወህቲሳበን፣ ይህንን ቂያም ለይል በሚቆምበት ጊዜ አላህ ዘንድ ደሞዝን አጅርን አላህ ሰዋብን ይሰጠኛል ብሎ አምኖ ሊያደርግ ይገባል ማለት ነው። እነዚህን መስፈርቶች አሟልቶ ረመዳንን በቂያም ለይል ያሳለፈ አላህ ያለፈ ወንጀሉን በሙሉ ይምርለታል። አሁንም እንደቅድሞ አንዳንድ ሰዎች አብረው ኢማሙ ጋር እንዳይጨርሱ የሚያደርጋቸው ነገር ምንድነው? ኢማሙ ዊትርን ሰግዶ ነው የተራዊህ ሶላትን የሚያጠናቅቀው። ስለዚህ ተራዊህን በዊትር ከጨረስነ የሌሊት ሶላትን ደግሞ መስገድ አንችልም ብለው በሚያቀርቡት ምክንያት ይህንን ታላቅ አጅር ሲያሳልፉ እንመለከታለን። ነገር ግን ከኢማሙ ጋር አብረን ዊትርን ሰግደን ከጨረስነ በኋላ የሌሊት ሶላትን መስገድ የሚከለክለን ምንም አይነት ማስረጃ የለም። ሁለት ዊትር መስገድ እንጂ የተከለከልነው ከዊትር በኋላ የሌሊት ሶላት መጨመርን አልተከለከልንም። ይህንን በግልጽ ቡኻሪ ላይ የምናገኘው ሐዲስ ነው። ጦልቅ ብኑ አሊ ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም ላ ዊትራነ ፊ ለይለቲን፣ በአንድ ሌሊት ውስጥ ሁለት ዊትር የለም ሲሉ ሰምቻቸዋለሁ ይላል። የተከለከለው የዊትር ሶላትን አንዴ ከሰገዱ በኋላ እንደገና ሁለተኛ ከቂያም ለይል በኋላ ሌላ ደግሞ ዊትር ሶላትን መስገድ ነው። ምክንያቱም ጦልቅ ብኑ አሊ ይህንን ሐዲስ በተናገረበት ዘገባ ላይ መጀመሪያ የሄደባቸውን ሰዎች ቂያም ለይል አሰግዶ ዊትር ካሰገደ በኋላ እንደገና ወደ መስጂዱ ሂዶ የሌሊት ሶላት ሲያሰግዳቸው ሌላ ሰው አስቀድሞ ዊትር እንዲያሰግዱ አደረገ። ይህንን ያደረገበትን ምክንያት ሲነግራቸው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ሁለት ዊትር የለምና ብለዋል ብሎ ነው የነገራቸው። ስለዚህ ጦልቅ ብኑ አሊ ዊትር ከሰገደ በኋላ የሌሊት ሶላትን ሰግዷል። እኛም እነዚህን ታላላቅ አጅሮች ያለፈው ወንጀሉ በሙሉ ይማርለታል የተባለውን ሙሉ ሌሊቱን በቂያም ለይል እንዳሳለፈ ይቆጠርለታል የተባለውን እነዚህን ነገሮች እንዳናጣ፣ እነዚህን ነገሮች እንዳናሳልፍ ከኢማሙ ጋር ጀምረን ከኢማሙ ጋር ልንጨርስ ይገባል። በተሳሳተ አመለካከት ይህንን ታላቅ እድል ልናሳልፍ አይገባም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቲክታክ ቤተሰቦች አላህ ሰላምና እዝነት ከእናንተ ጋር ይሁን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ኢንሻአላህ። ያው ይህ ታላቅ ወር ታላቁ እንግዳ ዛሬ 7ኛ ቀናችን ነውና ምን ያህሎቻችን እየተጠቀምንበት ነው? ምን ያህሎቻችን እያሐፈዝን ነው? ምን ያህሎቻችን ምን ላይ ደርሰናል? ምን ያህሎቻችን ራሳችን እየቀየርንበት ነው? ሻህሩል ሙባረክ፣ ይህ የተወደደ የተባረከ የተቀደሰ ወር እየሄደብን ነው? እኛን እያለፈን ነው ወይስ እኛ ይዘነው እየተጠቀምንበት ነው?
ከዚህ ቀደም ብዙዎች ሲናገሯችሁ ወይም ደግሞ ብዙዎች ኡስታዞች ዳዒዎች ሲናገሩት የነበረው ነገር ነበር። ረመዳን ከመግባቱ በፊት አደገኛ የሆነ ወጥመድ እየተጠመደልን ነው። ከዚክር ከዒባዳ ከቅራት ሊያዘናጋን የሚችል መንዙማ፣ ነሺዳ፣ የተለያዩ እስላማዊ ነገሮች ተብሎ ፕሮግራሞች እየተዘጋጁ ነው። ስለዚህ ራሳችሁን በእንደነዚህ አይነት ነገሮች መሽጉል እንዳታረጉ በቁርአን በዚክር ቁርአንን በማስተንተንና በአግባቡ ቁርአንን በመቅራት ከቁርአን ጋር ራሳችሁን በማዋሃድ በዚህ ታላቅ ወር በዚህ ቁርአን በወረደበት በዚህ በህዝነት ወር ትሩፋቱ እጅግ በጣም ከፍተኛ የሆነው ወር ላይ ምንም ነገር እንዳያመልጠን ራሳችሁን አዘጋጁ እያሉ ብዙዎች ዳዕዋ ሲያደርጉ ነበር። ዛሬም ላይ ምናልባት አንዳንዶች አለፍ አለፍ ብላችሁ ሚዲያዎችን ብታዩ ሐቂቃ ከትላንት ያልተሻለ ሁኔታ እንደውም የባሰ ሁኔታ ይታያል። ሂጃብ ጸጉርሽን መሸፈን ወይም ቀሚስ ጀለቢያ መልበስህ ኮፍያ መልበስህ የለውጥ ምልክት አይደለም። መለወጥ ብሎ ማለት በዚህ ታላቅ ወር ካንተ የሚገባውን ካንቺ የሚገባውን ከኔ የሚገባውን ነገር ስናደርግ ነው። እሱም ራሳችን መቀየር ስንችል፣ ስንቀራ፣ ስንዘክር፣ በዒባዳ ብርቶች ስንሆን፣ አላህን ስንፈራና ትላንት ከነበርንበት ስንለወጥ ነው። መንዙማ ለቆ በአዲስ መንዙማ መጨፈር፣ በነሺዳ በአዲስ ነሺዳ መጨፈር፣ ወንድ ልጅ እያጨበጨበ እጁን ማጉረምረም፣ ለንግድሽ ብለሽ ከመንዙማው ኋላ ከነሺዳው ኋላ መሆን፣ ቁርአን ማድመጥ በሚገባው ጆሮሽ መጥፎ ነገሮችን መንዙማ፣ ነሺዳ፣ የተለያዩ ነገሮችን መስማትሽ ወይም መስማትህ ይህ ለውጥ አይደለም፣ እንደውም የበለጠ ኪሳራ ነውና ይህ ታላቅ ወር እንዳያልፈን እንዳያመልጠን በሚገባ ሁኔታ እንጠቀምበት። በመቅራት በመዘከር መልካም ስራ በመስራት የተቸገሩትን በማስፈጠር የአቅማችንን ሁሉን ነገር በማድረግ መሳጅዶች ላይ ጽዳቶችን የተለያዩ ነገሮችን ባለን ትርፍ ሰዓት ሁሉ የምንችለውን ነገር በማድረግ ከአላህ ጋር ያለንን ቀረቤታ የምናጠናክርበት ወር ነውና እንዳያመልጠን እንዳያመልጥሽ ጥንቃቄ እናድርግ። ዛሬም ሶሻል ሚዲያ ምንም አይነት የጸዳ ሁኔታ የለውምና አማና እህቶች ራሳችሁን በዚህ ወር እንኳን አታጋልጡ። በልብስ መሸፈን ሳይሆን ልቦቻችን በቁርአን በዒባዳ በዚክር ልንሸፍናቸው ይገባል። ወጀዛኩሙላሁ ኸይር አልጀዛ ዱንያ ወል አኺራ። አሰላሙ አለይኩም ወራህመቱላሂ